አሁን ሰዓቱ ከማለዳው 12 ሰዓት ገደማ ነው። እኛም እንግዲህ ወደ ወንጪ የሚደረገውን ጉዞ ለመቀላቀል ማልደን ሜክሲኮ አካባቢ ተገኝተናል። እንግዲህ ወጣቶች ከከተማው ግርግር ደግሞ ራሳቸውን ለማሳረፍ ከተፈጥሮ ጋር ጥሩ ቆይታ ለማድረግ ወደ ወንጪ ያመራሉ። አብራችሁን ተጓዙ። ተመልካቾች ከአዲስ አበባ በ150 ኪሎ ሜትር ርቀት ላይ የምትገኘው በውቧ ወንጪ ተገኝተናል። እንግዲህ ወንጪ ከባህር ጠለል በላይ 3380 ከአዲስ አበባ ጋር የ600 አካባቢ ልዩነት ነው ያለው። እንግዲህ አብረውኝ የመጡት ወጣቶችን በዚህ መልክ እዚህ ጋር ፎቶ እየተነሱ ነው የሚገኙት። ወንጪ በተለይ እንግዲህ በ2016 ጠቅላይ ሚኒስትር አብይ አህመድ የወንጪ ኮሌጅን ካስመረቁ በኋላ የቱሪስት ፍሰቱ በጣም ከፍ ብሏል ማለት ይቻላል። አሁን ራሱ በምንገኝበት ሰዓት በርካታ ወጣቶች የሳምንቱን መጨረሻ እዚህ ለማሳለፍ ተገኝተዋል። እንግዲህ ወደ 1.5 ኪሎ ሜትር ነው የተባለው ሃይኪንጉ። እንዴት አገኘኸው? እስቲ በቅድሚያ ግን ራስህን አስተዋውቀን። ስሜ ውበቴ ታከለ ይባላል። በጣም ይበል የሚያሰኝ ነው። እውነት ለመናገር በጣም አሪፍ ነገር ነው። ሞረ ወጣቱ ወደ ሱስ ከመሄድ ይልቅ እዛ ማሳለፍ ይፈልጋል። ከዛ ባለፈ ደግሞ ኦልሶ ቱሪስቶች እንኳን መጥተው የተሻለ ነገር አይተው ለሀገሪቷም የተሻለ ገቢ ምንጭ ይሆናል ብዬ አስባለሁ እና በጣም ናይስ ነገር ነው። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾች የሃይኪንግ ጉዟችንን ጨርሰን አሁን ደግሞ እዚህ ጋር ተገኝተናል። ለመጀመሪያ ጊዜ ነው ፈረስ ስጋልብ። ትንሽ የሚያስፈራ ነገር ነበረው መጀመሪያ ላይ። አሁን ለምጄዋለሁ መሰለኝ፣ እያዝናናኝ ነው ያለው። እንግዲህ በወንጪ የምናደርገው ቆይታ ይቀጥላል። ትንሽ ቆይቼ ደግሞ የጭቃ ባዙ ምን ይመስላል የሚለውን ውስጥ ገብቼ ማሳያችሁ ይሆናል። እንተዋወቅ እስቲ። እኔ ቆንጅት ጋር ይባላል። ትመጣ ለመጀመሪያ ጊዜ አይደለም። እሺ፣ በተደጋጋሚ መጥቻለሁ። በጣም ነው የምወደው ቦታው። እኔ ሁሉንም አክቲቪቲዎች በጣም ነው የምወዳቸው። ስፔሻሊ ይሄ የተፈጥሮ እንትኑ ደስ ይላል። እሱ በጣም ነው የምወደው። ለቆዳም ጥራት ጥሩ ነው። በፊት በጣም ኤክስፔንሲቭ ነበር ሄዶ መዝናናት። አሁን ግን በየአካባቢያችን እንደዚህ በጣም የሚያምሩ ቦታዎች ተሰርቶልናል። ተደራሽነቱ ሰፊ ነው ማለት ነው። ስለዚህ መዝናናት የሚፈልግ ሰው ማንኛውም ሰው ሄዶ መዝናናት ይችላል። ሌላ ቦታ ከማዋል አጉል ቦታዎች፣ አጉል ልማዶችን ከማሳለፍ እንደዚህ የተፈጥሮ ቦታዎችን መጎብኘት ናይስ ነው ብዬ አስባለሁ። እሺ፣ በጣም አመሰግናለሁ። ተመልካቾች ወንጪ መታችሁ እንድትዝናኑ የሚያጓጓ ቆይታ እያደረጋችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ የሚገኘው ከእንቁ ትራቨል መስራችና ማኔጀር ዮናስ በላይ ጋር ነው። እንዴት ናችሁ? እንኳን ደህና መጣችሁ። እናመሰግናለን። እንግዲህ ብዙ ሂደት አሳልፈን ነው እዚህ ጋር የደረስነው። አዎ፣ ጥሩ ቀን ነበረኝ። እኔ በግሌ በጣም ነው የወደድኩት። መቼ ነው የጀመራችሁት እናንተ? የጀመርነው 2013 ታህሳስ ወር አካባቢ ነው። ያ ማለት ያለፉትን 5 ዓመታት በዚህ ስራ ዘርፍ ውስጥ የቆየን ካምፓኒ ነው። በሀገር ውስጥ የጉብኝት መዳረሻ ስፍራዎች ላይ እንዲሁም የግሩፕ ጉዞና ፕራይቬት በሆነ ደግሞ ጉዞዎችን እያሰናዳን የምንገኝ ካምፓኒ ነው። በገበታ ለሀገር እንዲሁም ለትውልድ የተለያዩ ፕሮጀክቶች ተሰርተዋልና እንደው እዚህ ዘርፍ ላይ እንደመቆየትህ ከበፊቱ ጋር ሲያነጻጽረህ ንገረኝ። ለውጡ ትሩፋት አለው? ሞር አሁን ላይ መሰረተ ልማቶቹ ከተማሉ በኋላ ልክ እንደዚህ አይነት ሎጆች ከተማሉ በኋላ እንግዳ ይዘሽ መጥተሽ እዚህ ለማለፍ ቀርፈው ሰዎች በቀላሉ መንገድ ተሰርቶለት እዚህ ድረስ መጥተው ጊዜያቸው ብሎ ገብ ሆኖ አሳልፈው የሚሄዱበት አጋጣሚ ነው። ተሻለ እድል ፈጥሯል። እስቲ እንተዋወቅ። እሺ፣ ጫላ ይባላል። እዚህ አካባቢ ምንድን ነው የምትሰራው? እኔ ፈረስ እንግዶቹን ስቀበል እንግዶቹ ያስተናግድ ነው። እንግዳ ስመጣ ማስጎብኘት ብቻ ነው። 2 ልጆች እናት አለ ባለቤቴ ጋር 5 ነው። በዚህ ነው የምንኖረው። እሱ ደስ ይላል። መንግስት መጣ፣ መንገዱ ሰራታ፣ ማብራቱ አስገባ፣ ውሃ አስገባ። እሱ ከመጣ በኋላ ሁሉ ነገር ደስ ይላል። ሁሉ ነገር እሱ ከመጣ በኋላ ነው ቱሪስት የሚመጣው፣ እንግዳው የሚመጣው እሱ ከመጣ በኋላ ነው። ሁሉም ያ እንግዶች ከሱ አንጻር ነው እንግዶች በብዛት እየመጡ ያለው። ስለዚህ ይሄ ነው። በስራ ሰዓት ነው ያገኘው። አመሰግናለሁ በጣም። እሺ፣ ችግር የለም። እሺ፣ አመሰግናለሁ።
ወጥቶ የሀገርን የተፈጥሮ ውበት ማድነቅ እንዲሁም ደግሞ ከተለያዩ ሰዎች ጋር የአብሮነት ጊዜ ማሳለፍ የቱሪዝም አንዱ ትሩፋቱ ነው ብዬ አስባለሁ። ዛሬም ቆንጆ ቆይታ አድርጌያለሁ እኔ በወንጪ ተገኝቼ። በተለይ ደግሞ የገበታ ለሀገር ፕሮጀክት እዚህ አካባቢ ላይ የተለያዩ መሰረተ ልማቶች እንዲኖሩ አስችሏል። ዛሬ የተረዳሁት ነገር በተለይ የሀገር ውስጥ ጎብኚዎች በእንደዚህ አይነት ቦታዎች በደርሶ መልስ እንዲሁም በትንሽ ወጪ እየወጡ እየተዝናኑ መሆኑን ተመልክቻለሁ። ካያችሁት ነገር ወንጪን በአካል መታችሁ እንደምትጎበኙ ተስፋ አደርጋለሁ። አብራችሁ ስለነበራችሁ አመሰግናለሁ።